الحمد لله والصلاة والسلام على رسول الله وعلى آله وصحبه من والاه أما بعد የተከበራችሁ የነሲሃ ቲቪ ተከታታዮች ዛሬ በአዲስ ፕሮግራም ወደ እናንተ መተናል። የኖህ መርከብ ይላል ፕሮግራሙ። ኢንሻአላህ ተከታታይ ሆኖ በየጊዜው ወደ እናንተ የሚደርስ ይሆናል። ፕሮግራሙን ኢንሻአላህ የሚያቀርቡልን ሼክ ኢልያስ አህመድ ናቸው። በዚህ ፕሮግራም ትኩረት የምናደርገው ከሱና ጋር የተያያዙ የረሱሉን ሰለላሁ ዐለይሂ ወሰለም ፈለግ መከተል ትክክለኛ የሰለፎችን ግንዛቤ በሰዎች ውስጥ ማስረጽ የመሳሰሉትን መሳኢሎችና አጀንዳዎች የምናይበት ይሆናል። ሐያኩሙላህ ያከሙላህ አልመሳን ባረከላሁ ፊክ። በመጀመሪያ ይህንን ፕሮግራም ከማስተዋወቅ አንፃር ተመልካቾቻችን በጥቅሉ በዚህ ፕሮግራም ምን ሊጠብቁ እንደሚገባ ባጭሩ ትገልጹልን። طيب الحمد لله رب العالمين وصلى الله وسلم وبارك على عبده ورسوله محمد وعلى آله وأصحابه أجمعين أما بعد عندما توقعوا ملكتنياتين عليه الصلاة والسلام كالله بكل يتلالف الله جوان ملكت لهزبو أدرسوا صحابوچم ይህንን መልእክት ተቀብለው ተግባራዊ አድርገው በአንድነት ይህንን ኃላፊነት ሲወጡ ቆይተዋል። ነገር ግን ከጊዜ በኋላ አለመግባባትና አለመስማማት ከየቦታው እየመነጨ ሲሄድ ወደ ትክክለኛውና ወደ መጀመሪያው ፈለግ መመለስ የግድ ይሆናልና ከዚህ አንፃር ያንን የመጀመሪያውን የጠራውን የመልእክተኛውን አለይሂ ሰላቱ ወሰለም አስተምሮና ፈለግ የምንከተልባቸው መርሆች ያስፈልጉናል። አንድ ሰው መቼ ነው የመልእክተኛውን ፈለግ ተከተለ መባል የሚችለው? ለዚህ የሚረዱ ግንዛቤዎች የትኞቹ ናቸው የሚለውን ማጥራት ያስፈልጋል። እና ይህ ዛሬም ድረስ ያሉ ብዙ ጥንቅጦችን የሚፈታ መፍትሄ ስለሚሆን ነው እንግዲህ በዚህ ዙሪያ መወያየት ያስፈልገን ማለት ነው። ያከሙላህ طيب በዚህ ፕሮግራም የኖህ መርከብ የኢማም ማሊክን ንግግር መሰረት እናደርጋለን ኢንሻአላህ። السنة سفينة نوح من ركبها نجا من تخلف عنها غرق የሚለው ከሱና የኖህ መርከብ ናት፣ የተሳፈረባት ይድናል፣ ወደ ኋላ ይቀር ደግሞ ይሰጥማል ይላል። እና ይህ ንግግር እንዴት ፕሮግራሙን ይዘትና ከፕሮግራሙ ምን ሊጠበቅ ይችላል የሚለውን ከመብራራት አንፃር እንዴት ልንገልጸው እንችላለን? نعم الإمام مالك እዚህ ላይ የተናገሩት ብሂል በጣም ግዙፍ ጥበብን ያዘለ ንግግር ነውና ሱናን በኖህ መርከብ ነው የመሰሉት። እንዲያውም ማመሳሰልን የሚገልጽ መስተዋድድ ወይም መሰል ገላጭ ቃልን አልተጠቀሙም። السنة سفينة نوح ሲሉ ይሄ በአረበኛ በበላጋ ራሱን የቻለ እስቲዓራ የሚባል ስልት ነው እና ልክ የኖህ መርከብ ራሱ ነው ማለት ነው። የመልእክተኛው አለይሂ ሰላቱ ወሰለም የመጀመሪያው ፈለግ ማለት የኖህ መርከብ ራሱ እንደሆነ አድርገው ነው የገለጹት። እና ይህን ያሉበት ምክንያት ያው የሚቀጥለው አረፍተ ነገር ራሱ ያብራራዋል። من ركبها نجا ومن تخلف عنها غرق። ይህንን መርከብ የተሳፈረ ሰው ነፃ ይወጣል፣ ወደ ኋላ ይቀር ደግሞ ይሰምጣል ማለት ነው። ስለዚህ በዚህ መሰረት አንድ ሰው ከየትኛውም አይነት ጥፋት ከየትኛውም አይነት ጥመት ነፃ ለመውጣት ብቸኛው ማስተማመኛ ይህ የመልእክተኛው አለይሂ ሰላቱ ወሰለም ሱና ነው ማለት ነው። እና ከኖህ ታሪክ ጋር አዛምደን ስንመለከተው ደግሞ ኖህ እንደሚታወቀው አላህ Subhanahu Wa Ta'ala ያንን የጥፋት ውሃ በጥፋተኞች ላይ ባመጣ ጊዜ ልጃቸው እኔ ካንተ ጋር መርከቡ ላይ መሳፈር አያስፈልገኝም ብሎ ነበር እና ያኔ ግን እርከብ معنا ولا تكن مع الكافرين ሲሉት እሱ سآوي إلى جبل يعصمني من الماء ወደ ተራራ ወጣለሁ አለ። ኖህ እንግዲህ ከአላህ ዘንድ ወህይ የሚመጣላቸው መልእክተኛ ናቸው። የአላህን መልእክት ነው ቀጥተኛ የሚያስተላልፉት እና እሳቸው ተሳፈር ሲሉት እዚህ ላይ ከአላህ ዘንድ የመጣ ወህይ እንደሆነ ነው። በቃ ከዚህ ውጭ ያለ ሰው ይጠፋል ተብሏል። ስለዚህ ወህይን ከአላህ ዘንድ የመጣን መለኮታዊ ትእዛዝን መቀበል ግዴታ እንደሆነ ያሳየናል ማለት ነው። በተቃራኒው ደግሞ ልክ የሳቸው አማኝ ያልነበረው ልጃቸው ተራራ ላይ ወጥቼ እድናለሁ ሲል የራሱን ሐሳብ ነው የተናገረው። ከተለምዶ አንፃር ከራሱ ግምት አንፃር ይሄም ከጥፋት መውጫ መንገድ ሊሆን ይችላል የሚል ግምት ወይም መላምት ነው የሰነዘረው። ያ ደግሞ ከወህይ አንፃር ቦታ የሚሰጠው አይደለም ማለት ነው። ስለዚህ እሳቸውም لا عاصم اليوم من امر الله الا من رحم አሉት። ዛሬ ከአላህ ትእዛዝ በፍጹም ነፃ የሚወጣ የለም አላህ ያዘንለት ካልሆነ በስተቀር ብለውታል። እና አሁንም ይህ መልእክት ከሱና ጋር ተያይዞ
ለሙስሊሙ ህብረተሰብ ሁሉ የሚተላለፍ ነው ማለት ነው። ዛሬ በሱና መርከብ ላይ ከተሳፈረ ሰው በስተቀር ከዚህ ጥፋት የቢድዓ እና የጥመት ማዕበል የሚድን ማንም የለም የሚለውን መልእክት የሚያጸርስ ትልቅ መልእክት ነው ማለት ነው። طيب ከሱና ጋር ተያይዞ ያው ሱና ስንል አጠቃላይ መፍሁሙ በኢስላም ውስጥ ያለው ግንዛቤ ምን ይመስላል? ከተለያየ አንግል ሊታይ ይችላል። ሱና ከፈርድ ለመለየት ሰዎች ሱና ሊሉ ይችላሉ። በሌላም እይታ ሱናን ሊጠቀሙበት ይችላሉና በዚህ ፕሮግራም ሱና እያለን የምንገልጸው መፍሁሙ ምን ይመስላል? ይሄ ወሳኝ ነጥብ ነው። በቅድሚያ ግን ሱና በቋንቋ ደረጃ ጥሬ መልእክቱ ምንድነው የሚለውን ብናይ ጥሩ ይመስለኛልና ሱና በቋንቋ ደረጃ ያው ጠሪቃ ወይም ሲራ እንደማለት ነው። አንዳንዶች ጠሪቃ ሙተበዓ ሐሰነተን ካነት አው ሰይአ ይላሉ። እና ሰዎች በተለምዶ የሚከተሉት ማንኛውም ፈለግ ወይም መንገድ ወይም የተለምዶ አካሄድና ታሪክ ሁሉ በጥሬ ቋንቋ ትርጉሙ በሱና ሊገለጽ ይችላል ማለት ነው። في معشر أو من معشر سنت لهم آباؤهم ولكل قوم سنة وإمامها ይላል ገጣሚው ለምሳሌ። እና ዞሮ ዞሮ ያው ሁሉም የራሱ የሆነ መንገድ አለው የሚከተለው ባህላዊም ይሁን ሃይማኖታዊ ወይም ከዚህ ውጭ ግንዛቤ ሊሰጣቸው የሚችሉ መንገዶችና ፈለጎች ሁሉ በጥሬ ቋንቋዊ አጠራር ሱና ሊባሉ ይችላሉ ማለት ነው። ነገር ግን ከሸሪዓ አንፃር እኛ ያው ሙስሊሞች ሊከተሉት የሚገባውን ሸሪዓዊ መንገድ አስበን ነው ሱና የምንለው ማለት ነውና በዚህ ቴክኒካዊ አጠቃቀም ላይ አንተ እንደጠቆምከው ዑለማዎች እንደየሁኔታውና እንደያገባቡ የተለያየ መልእክት ሊሰጡት ይችላሉ። አንዳንዶች ለምሳሌ ሱና የሚለውን ቃል የሚጠቅሱት ለምሳሌ በኡሱሉል ፊቅህ ዘርፍ ላይ ሱና የሚሉት ከቁርአን ውጭ ያለ መልእክተኛው አለይሂ ሰላቱ ወሰላም ህግን ወይም የዲን ድንጋጌን የሚያስተላልፉበትን ማስረጃ ነው። ምክንያቱም ኡሱሉል ፊቅህ የሚያጠናው ከማስረጃዎች ጋር የተያያዙ ቁም ነገሮችን ስለሆነ ማለት ነው። ስለዚህ ከቁርአን ውጭ ያለው አንድ ከመልእክተኛው የሚመነጨውን ማስረጃ በአጠቃላይ ሱና ይሉታል ማለት ነው። ያ ሲሆን ከመልእክተኛው አለይሂ ሰላቱ ወሰላም ጋር በተገናኘ ንግግራቸውን ተግባራቸውን እና አይተው ለምሳሌ ያጸደቁትን ነገር ሁሉ የሚያካትት ይሆናል። ግን ሙሐዲሶችን ወይም ሐዲስን በመዘገብ የተጠመዱ የእስላም ሊቃውንትን ስንመለከት እነሱ ትኩረት የሚያደርጉት በየትኛው መልኩ ከመልእክተኛው ጋር የተገናኘን ዘገባ ነው። ሐታ ከኢስላም በፊት ማለት መልእክተኛው ነብይ ሆነው ከመላካቸው በፊት ያለውን ህይወት ራሱ ይዘግባሉ። يعني كل ما أثر عن النبي عليه الصلاة والسلام من قول أو فعل أو تقرير أو صفة خلقية أو خلقية ይላሉ። حتى ተክለ ሰውነታቸውን አስመልክተው እንዴት ነበሩ ለምሳሌ ይሄ ትከሻቸው ሰፊ ነበር እና የሚሉትን በሸማኢል ስር ያካትታሉና ይሄ ነገር አሁን ወደ ቀድሞ ወደ ኡሱልዮች ግንዛቤ ብንወስደው ለነሱ ጥቅም የለውም። ምክንያቱም ወደ ማስረጃነት መቀየር የሚችል አይደለም። መልእክተኛው ተክለ ሰውነታቸው ይሄን ይመስላል የሚባለውን ነገር አንድ ሰው ሊፈጽመው ስለማይችል ማለት ነው። እና ማንኛውም ከመልእክተኛው ጋር የተያያዘ ዘገባን ሁሉ ሱና የሚሉበት አጋጣሚ አለ ማለት ነው ሙሐዲሶች ማለት ነው። ከዛ ባሻገር በተለያዩ የፊቅህ ክታቦች ላይ ደግሞ የምናገኘው ሱና ከፈርድ አንጻር የሚነገር ነው። ስለዚህ ግዴታ ያልሆነ ማለት ነው ቢሰራ ምንዳን የሚያስገኝ ቢታው ግን ያው ቅጣትን የማያስከትል ለማለት ይሆናል። ነገር ግን ይህንን ራሱ ተመልክቶ አንዳንድ የፊቅህ ሊቃውንት ሱና የሚለውን ቃል በዚሁ መልእክት ተግባራዊ ወይም ደግሞ ተቀብለው ከመጠቀማቸው ከዛ ጋር አንዳንድ ጊዜ ሱናን ከተለያዩ ከዚህ ጋር አብረው ከሚሉ ቃላት ይለዩታል። ሙስተሐብ ከሚለው ይለዩታል። አሁን ቢሰራም እንደሚያስገኝ ቢታው ግን የማያስቀጣ ሲባል ያው ሙስተሐብ የምንለው ራሱ ነው። ከዛ ለመለየት ሱና ማለት መልእክተኛው አንድ ሁለት ብቻ የሰሩት ሳይሆን ሁሉ ጊዜ የዘወተሩበት ማለት ነው የሚሉ አሉ ማለት ነው። ዞሮ ዞሮ ይሄ ያው በገለጻ ደረጃ ያለ ልዩነት እንጂ ሁሉም ዑለማዎች እንዲህ አይነት ተግባራት በደረጃ አንዱ ከሌላው ከፍ ሊል እንደሚችል ይስማማሉ። ግን ወደ ርዕሳችን ስንመለስ የዛሬው እና ከዚህ በኋላ በአላህ ፈቃድ የምንቀጥለው ፕሮግራም መሰያሚያ የሆነው ሱና የሚወክለው መልእክት በጥቅሉ መልእክተኛው አለይሂ ሰላቱ ወሰላም የነበሩበትን ፈለግ ነው። ስለዚህ ትክክለኛው የኢስላም ግንዛቤን የተመረኮዘ ፈለግ ማለት ነው። የዚህ ተቃራኒ የሚሆነው ቢድዓ ነው። ስለዚህ ሱናን እዚህ ላይ في مقابل البدعة ነው የምንጠቀምበት ማለት ከቢድዓ ውጭ የሆነ ትክክለኛው ፈለግ ነው።
ሲታይ ተግባሩ እንደ ዒባዳ ለምሳሌ ዋጅብም ሆነ ሙስተሐብም ሆነ በጥቅሉ ድንጋጌዎቹን ከተግባር ጋር አቆራኝቶ አንድ ሰው መልእክተኛውን የሚከተልበት ቀጥተኛው መንገድ እንደማለት ነው። ስለዚህ ልክ መልእክተኛው ለምሳሌ ሐዲስ ላይ ሐዲስ አልዕርባድ ብን ሳሪያ ላይ አለይኩም ቢሱነቲ ወሱነት الخلفاء الراشدين المهديين من بعد ሲሉ የኔን ሱና አደራችሁን ሲሉ ያው ግዴታ ያልሆነውን ብቻ ማለት አይደለም፣ ወይም ቅድም እንደተጠቀስነው ከማስረጃ አንፃር ከቁርአን ውጭ ያለውን ማለት ብቻም አይደለም። በአጠቃላይ እሳቸውን ፈለግ ሁሉ የሚመለከት መገለጫ ነውና እኛም ይህንን አስበን ነው ማለት ነው የምናገረው። በሌላም ሐዲስ ላይ ቃሉን ባይጠቅሱትም ለምሳሌ ሐዲስ ጃብር ብን አብድላህ في صحيح مسلم ኹጥባ በሚያደርጉበት ጊዜ መልእክተኛው ዓለይሂ ሰላቱ ወሰላም አማ በዕድ ፈኢነ ኸይረ الحديث كتاب الله وخير الهدى هدى محمد صلى الله عليه وسلم ይሉ ነበር። የተሻለው መራቻ የመልእክተኛው ዓለይሂ ሰላቱ ወሰላም መራቻ ማለት ነው። አንዳንዶች ضبط የሚያደርጉት خير الهدي هدي محمد صلى الله عليه وسلم እና ይሄ ሀዲ የምንለው የእሳቸው ፈለግና የሚከተሉት እና አደራ ያሉት እንድንከተል አደራ ያሉት መንገድን በጥቅሉ አስበን ነው። ስለዚህ ሱና ሲባል ውስን ነገሮችን ብቻ ሳይሆን በኢዕቲቃድም ማለት በእምነት ደረጃም በዒባዳም በስነ ምግባርም በሌሎችም መስኮች ሁሉ እሳቸውን መከተል እንዳለብን የሚያሳይ አጠቃላይ ቃና ያለው ቃል ይሆናል ማለት ነው። والله اعلم ጀዛከላሁ ኸይራን። የሱናና አጠቃላይ እንግዲህ በዚህ ፕሮግራም የምናስበው ሱና የረሱሉን ሰለላሁ ዐለይሂ ወሰለም የህይወት መርህ የሆነውን አጠቃላይ ፈለጋቸውን ከመከተል ጋር ነው እና አላህም ሱብሓነሁ ወተዓላ እሳቸውን ቁድዋና አርአያ እንድናደርግ አዞናልና ከዚህ ባሻገር ግን 1 2 3 4 ብለን የምንጠቅሳቸው ሱናን መከተል አስፈላጊነቱን የሚያጎሉ ምክንያቶችን መጥቀስ ብንችል የበለጠ ኸይር ይሆናል። صحيح ያው እንደሚታወቀው ከሁሉ በፊት አላህ Subhanahu Wa Ta'ala የእሳቸውን ሱና በጥቅሉ እንድንከተል ማዘዙ ብቻ ራሱን የቻለ አንድ በቂ ምክንያት ነው። ታዘናል፣ የአላህን ትእዛዝ ማክበር አለብን የሚለው ማለት ነውና ሱናን መከተል በጥቅሉ ወይም ከመልእክተኛው ጋር ተያይዘው እሳቸውን መከተል ተገቢ መሆኑ በቁርአን ውስጥ አልኢማም አህመድ በሆነ አጋጣሚ እንደተቆሙት ከ70 በላይ የሆኑ ቦታዎች ላይ ተወስቷል እና ለምሳሌ አላህ Subhanahu Wa Ta'ala لقد كان لكم في رسول الله أسوة حسنة لمن كان يرجو الله واليوم الآخر وذكر الله كثيرا ይላል። መልእክተኛውን በመከተል ውስጥ መልካም አርአያ አላችሁ ይላል እና መልእክተኛውን መከተል መልካም አርአያ ነው ብሎ አላህ የጠራውን ነገር መከተል ተገቢ ነው የሚሆነው ማለት ነው። በተለይ ደግሞ የሚያተርፈው ትርፍ አለ لمن كان يرجو الله واليوم الآخر አላህን እና የመጨረሻውን ቀን ተስፋ ለሚያደርግ ሰው ማለት ነው። ስለዚህ አላህ ዘንድ መልካም እንዳለ ማግኘት የሚፈልግ የመጨረሻውንም ቀን አስመልክቶ በዚያ ቀን ከጥፋት ከቅጣት ለማውጣት የሚፈልግ ሰው ይህን ሱና መከተል እንዳለበት የሚያሳይ ነገር ነው የሚሆነው ማለት ነው። ይሄ እንግዲህ ሌሎች የቁርአን አንቀጾችም ከዚህ ውጭ እንደሚጠቀሱ አውቀናል። ነገር ግን የእሳቸውን በጥቅሉ ስናወሳ እሳቸው ቁርአንን የሚያብራሩ ስለሆኑ ነው። አላህ Subhanahu Wa Ta'ala ቁርአንን ሲያወርድልን በእሳቸው ላይ ያወረደውና አልፎም ደግሞ ማብራሪያውን ከእሳቸው እንድንወስድ ያመለከተን ያለ ምክንያት አይደለም ማለት ነው። ወአንዘልና ኢለይከ ዚክረ ሊቱበይነ ሊናሲ ማ ኑዚለ ኢለይሂም ወደ አንተ ይህንን መገሰጫ የሆነውን መጽሐፍ አወርደናል። ለምን? ሊቱበይነ ሊናሲ ማ ኑዚለ ኢለይሂም ወደ እነሱ የተወረደውን እንድታብራራላቸው ይላል። ስለዚህ ይሄ ቁርአንን መከተል የፈለገ ሰው የግድ ሱናን መከተል አለበት ማለት ነው። ከዚህ አንፃር የታዘዝነው ነገር ከመሆኑ አንፃር አንድ ወሳኝ ነገር ነው ማለት ነው። طبعا ሌሎችም ምክንያቶች መጠቀስ ይችላሉ። ባጭሩ ካየናቸው ለምሳሌ ከመለያየት እና በዲን ጉዳይ የተለያዩ አቋሞችን ከማራመድ እና የሚጣረሱ እምነቶችን እንደዚሁ ከመቀበል የሚያድን አንድ ማስተማመኛ ነው ማለት ነው። ለዚህ ነው መልእክተኛው ዓለይሂ ሰላቱ ወሰላም ወደፊት ውዝግብ እንደሚመጣ ሲናገሩ ቅድም በጠቀስነው ሐዲስ ላይ እንደ መፍትሄ ያቀረቡት ወደ እሳቸው ሱና መመለስ ነው። ኢነሁ መን ያዕሽ ሚንኩም ፈሰየረ እኽቲላፈን ከሲራ ፈዐለይኩም ቢሱነቲ አሉ። ስለዚህ ከእናንተ መካከል እድሜው ረዝሞ ረጅም የሚኖር ሰው ብዙ መለያየቶችን ይመለከታል አሉ። ይሄ እንግዲህ በሽታ ነው ማለት ነው። ስለዚህ መድኃኒቱ ምንድነው? ፈዐለይኩም ቢሱነቲ
በእኔ ሱና ላይ አደራችሁን አጥብቃችሁ ያዙ ማለት ነው። ወሱነት الخلفاء الراشدين المهديين من بعدي ከኔ በኋላ ደግሞ የሚተኩትን ቅን መሪዎችን ሱናም በአብዛኛዎቹ ወይም ተቅሪበን በሁሉም ዑለማዎች ስምምነት الخلفاء الراشدون በዚህ አገባብ የሚመለከተው መልእክት ወይም የሚወክለው መልእክት አራቱን ኹለፋዎች ነው። በዋነኝነት የሚታወቁት አራቱን ኹለፋዎች ማለት ነው። እና وعضوا عليها بالنواجذ ይላሉ። በመጨረሻው በማኘኪያው ናጂዝ በነገራችን ላይ ይሄ የመጨረሻው ጥርስ ነው። ማኘኪያው ጠንካራው ማለት ነው። ብዙ ጊዜ በክራንቻ ጥርሳችሁ እንደዛ ነው። እኛም ድሮ ኪታብ ስንቀራ እንደዛ ይባላል። አንዳንድ በጣም ጥቂት የቋንቋ መጽሐፍት ላይ መዛግብት ላይ አለ። ግን የተለመደውና ትክክለኛው ብለው እንዲያውም አንዳንዶች ይሄ ስህተት ነው ብለው ክራንቻ አይባልም ብለው ማለት ነው በአረብኛ መዝገበ ቃላት ላይ ጠቅሰዋል። ያም ሆነ ምንድነው የሚፈለግበት አጥብቆ መያዝ ነው። እንዲቀማ የማይፈልገው በአማርኛ ምሳሌያችንም አያያዙን አይቶ ጭብጦን ይቀማዋል የሚባል ነገር አለና አጥብቀን ካልያዝን ይሄን ነገር መለያየታችን አይቀርም ማለት ነውና ማጥበቅ ተገቢ ነው። ማጥበቅ የሆነ በብዙዎች ዘንድ ጥሩ ያልሆነ መንፈስን ሊያስተላልፍ ወይ ደግሞ እንዲህ አይነት መልእክት ሊያስተላልፍ ይችላል። ማክረርና ከመጠን በላይ መጎተት ሲመጣ ችግር ይኖራል። ግን ማጥበቅ ሲባል ማካበድ ማለት አይደለም። ያለውን ነገር በዛው ልክ መያዝ ነው በመሰረቱ ማጥበቅ የሚባለው። ለማንኛውም አብዱ عليها بالنواجذ ያሉት ያን ምክንያት አይደለምና ዞሮ ዞሮ ከውዝግብ ነፃ ለመውጣትም ዋነኛው መፍትሄ ነው። ምክንያቱም ሰዎች ሲወዛገቡ የሚፈርዳቸው አካል እንደነሱ የራሱን አመለካከት የሚያመነጭ ከሆነ ተቀባይነት አይኖረውምና ከበላይ የመጣ ሁሉም እሺ ብሎ እጁን የሚሰጥለት መለኮታዊ መርህ ያስፈልገናልና ነው ወደ ሱና ምን መለሰው ማለት ነው። ስለዚህ በዚህ መልኩ ያው ይሄን መጥቀስ እንችላለን። ሌላ አንድ ነጥብ ለመጨመር ያህል ሱናን መከተል ከሚፈይዳቸው ጥቅሞች ወይም ፍሬዎች መካከል አንዱ እንደሚታወቀው ሱናን አለመከተል ወደ ቅጣት ያመጣል። መልእክተኛው አለይሂ ሰላቱ ወሰለም ለምሳሌ ይህ ህዝበ ሙስሊም ለ73 እንደሚከፈል በተለያዩ መልኩ በተዘገበው ሐዲስ ላይ እንደጠቆሙት መፍትሄው የእሳቸውና የሰሃቦችን መንገድ መከተል ነው እና ከዚያ ውጭ ያሉት ደግሞ የእሳት ናቸው ተብሏል። በእርግጥ ያው በግለሰብ ደረጃ ሁሉም እሳት ይገባሉ ማለት አይደለም። ግን ልክ እንደማንኛውም ወንጀል እሳት የሚያስገባ ሰበብ ነው ማለት ነው አላህ ይቅር ካላለው በስተቀር ወይ ደግሞ ይህንን ወንጀል የሚያስምር ሌላ በጣም ትልቅ መልካም ስራ ከሌለው በስተቀር ተብሎ ሊበረራ ይችላል። ስለዚህ ወደ እሳት የሚያመራን መንገድ ትቶ ወደ ጀነት የሚያመራን መንገድ መያዝ ነው ተብሎ ሊበረራ ይችላል ማለት ነው። ከተጠቀሱት ነገሮች አንደኛው ያው በሁለተኛው ላይ ያየ ነው። ስለ ሱና ስናወራ ሌላም ሱና ላይ የሌለ ሰው ቢሆን እኔ ሱናን አልከተልም ሱናን እጻረራለሁ ምናምን አይልምና አብዛኛው ሰው ይሄን ዲያ ያረጋል። ባይኖርበትም እኔ ሱና ላይ ነኝ ይላል። እንዲያውም አህሉ ሱና ወልጀማዓንም የሚሉም አካላት ይኖራሉ የሱና ተጻራሪ ሆነው ሳለ ማለት ነው። ስለዚህ መንገዱ በአብዛኛው በሚያብረቀርቁና በሚያታልሉ ብዙ አይነት ጥሪዎች የተከበበ ነውና ጸንታችሁ እዚህ ላይ መቆየት አለባችሁ ነው ይሄ ሐዲስ አርባድ ኢብኑ ሳሪያ ላይ የተጠቀሰው ማለት ነው። ዱዓ عليها بالنواجذ ምናልባት ኢንሻአላህ ወደፊት እንደምናየው ሱናን አጥብቃችሁ ያዙ ሲባል የግድ ከዛ የወጣ ነገር ስላለ ነው ይሄ ምክር መመከር ያስፈልገው። መልእክተኛውም ወደፊት ይሄ ነገር እንደሚመጣ በአንድ ሐዲስ ላይ ብቻ ሳይሆን በርካታ ሐዲሶች ላይ በቀጥታም ተዘዋዋሪ ስለጠቆሙ ከእንዲህ አይነት ውዝግብና ከእንዲህ አይነት ያኒ የሰዎች ውጥንቅጥ ለመውጣት እንደ መፍትሄ የጠቆሙት ነገር ነው። ስለዚህ በዚህ መሰረት ሁሌም ቢሆን መፍትሄነቱን ማሰብ አለብን። ተጨባጭም ደግሞ የሚመሰክረው ነገር ስለሆነ ባለንበት ተጨባጭ ይህንን ሱና መከተላችን ከጥፋት የሚያድን መሆኑ ያው የሚያጠራጥር አይሆንም ማለት ነው። ፋሲል ወስደን የተወሰነ ኢንሻአላህ ቆይታ አድርገን ብንመለስ የተሻለ ይሆናል። ጀዛኩሙላህ ኸይር ባረከላሁ ፊኩም። ወንድሞች የምትከታተሉን የነሲሃ ቲቪ ተከታታዮች በአጠቃላይ ኢንሻአላህ ከቆይታ በኋላ እንመለሳለን። ሳትርቁ ጠብቁ።